ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። እና ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የአብርሃም ጉዳይ እንግዲህ አላልቅ ብሏል። ዛሬ ደግሞ መጥተዋል ማለት ነው ከፍቅር ጋር እና ሩታና ሄርሜላ ተጠርተዋል። በዚህ አጋጣሚ ሩታ ለምን እንደምትጠራ ወይም ደግሞ ከጉዳዩ አትርሱኝ ባይሆናለች ማለት ነው። ምክንያቱም ሴራው ያሴሩት ራሳቸው ስለሆኑ ማለት ነው። እና ዛሬ ደግሞ መጥተዋል እንግዲህ ምክንያቱም ለሄርሜላ ብቻ በል ከተባለ እንደዚህ በል ከተባለ ከሩታ ጋር ሽርካ እንደፈጠሩና ወይም ደግሞ የሁለታቸው ሴራ እንደሆነ ላለማሳወቅ ስትል ነው ሩታን እየጠራቻት ያለችው በዚህ አጋጣሚ። ነገር ግን እኛ ገብቶናል ማለት ነው። ገባችሁ አይደለ? ከዛ ደግሞ ሞቅ ያለባችሁ ነገር ማለት ነው። ዛሬ ደግሞ በቃ እልፍ ብላ ምናምን የሩታ ልብስ ነው ለብሳ የመጣችው ፍቅር ማለት ነው። ይሄን ያስተዋላችሁ ተሳላችሁ? ግን የምሬን ነው የምላችሁ የሩታ ልብስ ነው ለብሳ የመጣችው ፍቅር ዛሬ ማለት ነውና ያው እንደምታዩት ነው። እና ምን ሌላችሁ ፈልጌ ነው እንደምታዩት ነው ማለት ነው። ልብሱስ አይደለም እንዳትሉ ይኸው ሰብስባ ነው የለበሰችው ማለት ነው ፍቅር። በዚህ አጋጣሚ ግራ ገባኝና በዚህ ልክ ነው እንደ ሞኝ የሚያደርጉን ምናምን አሰብኩኝ ማለት ነው። ዛሬ ቆይ ድራማ እየሰሩብን ነው እንዳንል አብርሃም እየተጎዳን ያለው እንጃ ብቻ አስቸጋሪ ነውና በዚህ አጋጣሚ ምን ለማለት ነው የፈለግኩት አብርሃም የምር ይሄን ነገር ሪል ከሆነ አንተ ፍቅር እኮ ካንተ ጋር ምን ይላት ማለት እንዴ? ለምንድን ነው ወደ ህግ ማትወስደው? በነገራችን ላይ አንተ በሲስተም ያን ነገር አጠፋለሁ ምናምን ብለህ ያሰብክ ነው ያለው ይገባኛል። ነገር ግን አንተ ከዚህ በፊት ለሩታ አጥፋህና እሷ ምናልባት የልጅህና ስለሆነች ምናምን ኦኬ ችላልክ ወይም ደግሞ ላለማሳሰር ስትል በዘዴ ያጠፋው ይባላል። ፍቅር ምን ስለሆነች ነው እስካሁን እየታገስካት ያለው? በመጀመሪያ አንተ ወንድ ነህ፣ አንገቷን ረግጠክ ነበረ ሞባይሏን ቀምተክ ማስጠፋት የነበረበት። ነገር ግን አብርሃም ይህን ማድረግ ስላልቻልክ ደግሞ በህግ አስይዘክ ለምንድን ነው ሁሉም ነገር እንትን እንዲወጣ ማትፈልገው ማለት ነው? ገባክ? ስለዚህ አንደኛ ነገር አሁን ብታጠፋው ራሱ ቪዲዮን ብታጠፋው ከሷ በሲስተም እንዳልከው እንዳሰብከው ነገር በሲስተም እንኳን ብታጠፋው ተመልሰው ደግሞ አንተ ላይ መነሳታቸው ደግሞ አይቀርም። ለምን መሰለክ? አሁን በዚህ መሃል አንተ በቃ ያን ቪዲዮ ያጠፋው ብለክ ሰላም አገኘው ብለክ ስታስብ ሩታ ደግሞ ተመልሳ መጣ ስሚ እኔ ባላረኩት ስሜን አጠፋ ብላ ደግሞ ተመልሳ ትመጣለች ማለት ነው። ስለዚህ ይሄን ነገር ከህግ ጋር ማያያዝ አለበት። ምክንያቱም ፍቅር አንተ ላይ መጣ ይሄን የማድረግ መብት የላትም። ገባክ አይደለ? ይሄንን የማድረግ መብት የላትም። ምናልባት ያን ሩም በስሜ ስለተያዘ ምናምን ብለክ አስበክ ሊሆን ይችላል። ነገር ግን ብዙ መረጃ አለክ አንተ ራስክ እንዳልመጣክ ብዙ መረጃ አለ ፈልገህ እንዳልሄድ ከዛ ማለት ነው። ምክንያቱም ያን ሰዓት ፍቅር ስታወራው የነበረ ነገር አለ ቪዲዮ ላይ ካየክ። ሁለተኛ ቪዲዮን ያስቀመጠችው ራሷ ናት። ሶስተኛ ደግሞ አንተ በፍቅር አይገባህም የሆነ ነገር ተይዞብካል ካልተባልክ እንትን አትልም እሺ አትልም እያለች የተናገረችው ነገር አለ። ገባክ? እና ብዙ ማስረጃ አለክ አብርሃም ማለት ነው። አንተ እኮ አሁን ማድረግ ያለበት ብቻ አንተ በቃ ለጠበቃ መናገር ነው። ያንን ቪዲዮ አሳይተህ ለጠበቃ መናገር ነው። ከዛ በኋላ ስልካቸውን ሰጥተህ ደግሞ በቴሌ እነሱ የሚያወሩትን የተባባሉትን ያቀዱትን ምናምን ሁሉም ነገር ይወጣል። እና ለምንድን ነው የምትፈራው? ምንም ነገር እንደማታመጣ ስለሚያውቁ ነው በዚህ ልክ በድፍረት እንትን እያሉክ ያሉ እንጂ ይሄ እኮ በጣም ቀላል ነገር ነው። ለምን መሰለህ? ልጅቷ ካንተ ጋር ምንም ነገር የላትም። ፈረንጁም ተናግሮ ነበር በነገራችን ላይ ትላንትና አሁን እኔ እንትን ያልኩት ብሎ በድፍረት ነው የተናገረው። እኔ ነኝ የቀረጽኩት። ያም ራሱ መልስ ነው ላንተ መረጃ ነው። ገባክ? በዚህ አጋጣሚ ደግሞ ፈረንጁም ማታውቁትን ይሄው እንትን ላይ አስገባላችኋለሁ ማለት ነው። ከዚህ 2 አመት ከምናምን በፊት አብርሃም ነበር ዩቲዩብ እንዲሰራ ብሎ እንደ እርዳታ አድርጎ ሞባይል ገዝቶ ራሱ ሰጥቶት ነው ዩቲዩብ ያስጀመረው ማለት ነው። የሚገርማችሁ ነገር ግን ተመልሶ አያችሁ እሱም እንዲጠፋ ነው እየሰራ ያለው ማለት ነው። በዚህ አጋጣሚ የምሬን ነው የምላችሁ ቪዲዮውን እንደምታዩት ነው እንግዲህ ያው 2016 ላይ ከዚህ 2 አመት በፊት ማለት ነው
ሞባይል ገዝቶ ቪዲዮ እንዲሰራ ዩቲዩብ ሰርቶ እንዲጠቀም እንትን ያለበት ቪዲዮ ነው የተለቀቀው ማለት ነው። የሚገርም ነው። እግዚአብሔርና ለአብርሃም ይህን ነገር አይገባው ነበረ። በምን ሂሳብ እንደሚያስቡት እዛ ቡታጅራ ያሉ ሰዎች የቡታጅራ ሰዎች ምን አይነት ምቀኛ እንደሆኑ ነው እያሳየን ያለው ማለት ነው በዚህ አጋጣሚ እና በጣም የሚያሳዝነው እግዚአብሔርን ነው። ያት እንግዲህ በዚህ ልክ እንትን ብሎ ግን እሱን ለሱ እንዲጎዳ አብርሃም እንዲጠፋ ነው እየሰራ ያለው። የሚገርማችሁ ፈረንጁ ማለት ነው እንደዚህ ያደረገለት ሰው ነው እንግዲህ ቪዲዮ ቀረጽኩ ብሎ በድፍረት የተናገረው። ከሴት ጋር ተማክሮ ምናምን ቪዲዮ ቀርጾ በቃ ተስፋ ቆርጦ አብርሃም እንዲሞት ነው የሚፈልገው እና በጣም ነው የሚያሳዝነው። ገባችሁ አይደለ? በጣም ነው የሚያሳዝነው። ያማል። የምሬ ነው። አብዛኞቹ ፈረንጅ ብቻ አይደለም በነገራችን ላይ አብዛኞቹ አዲስ አበባ ላይ ያሉ የሚሆኑ ቡታጅራ ላይ ያሉ የሚሆኑ ዩቲዩበሮች የቡታጅራ ዩቲዩበሮች ማለት ነው ሁሉም ራሱ ነው የከፈተላቸው። እንደዚህ የሚዲያ ፍቅር ራሷ ማለት ነው ራሱ ነው ዩቲዩብ የከፈተላት። ሩታም እንደዛው። ገባችሁ አይደለ? በዚህ ልክ እሱን ለማጥፋት የተነሱበት ነገር ግን እኔ አልገባኝም። በለጣቸው። ገባችሁ? ይሁን አንዳንዴ ያጎረሰ እጅ ይነከሳል ምናምን የሚባል ነገር አለ። ልክ እንደዛ ነው ያሳዩን ማለት ነው። የማይገባውን ነገር ነው እያደረጉ ያሉትና ለአብርሃም ይህን ነገር አይገባውም ነበር። በተለይ ደግሞ ሄርሜላ ወደ ህይወቱ መጣ እንደንቁላል ስትንከባከበው እንደምትወደው እንደምታከብረው ከዚህ በላይ ደግሞ አብረው ከቀጠሉ ደግሞ ምን አይነት ወንድ እንደምታደርገው ስለሚያውቁ እንዲህ ነው በቅላት ተንቀጥቅጠው ነው እንግዲህ በዚህ ልክ እየሄዱ ያሉት ማለት ነው። በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የሚያሳፍረው። ስለዚህ አብርሃም ነገ ተመልሰው ያንን ነገር ወደ አንተ እንትን ሳይሉት መጀመሪያ ግን ህግ ላይ ማስገባት አለብህ። ይሄን ነገር በቃ ከህግ ጋር ማያያዝ አለብህ። ሩታ ባለፈው በቃ አጠገብ እንዳትደርስ ወይም ህይወት ላይ እንዳትመጣ ምናምን ፈርማለች፣ ግን በሌላ ሰው አልተወችም። ገባክ? ግን ዞሮ ዞሮ ወደ ህግ ከወሰድከው ዞሮ ወደ ሩታ እንደሚመጣ ማወቅ አለበት። ጠንሳሽዋ ወይም ደግሞ ፍቅርን እሷ እንደዚህ አድርጊ ብላ ወይም ደግሞ አንተ ስትቀርጽ ራሷ ቁማ እንደቀረጸች በአደባባይ የሚወጣው ፍቅር ስትታሰር ነው። ፍቅር ስትያዝ ራሷን ለማስመደጥ ብላ ሩታን እንደምትስባት ማወቅ አለብህ። ገባ? ስለዚህ ለአንተ ለቀጣይነት ስትል ወደ ህግ ብትወስደው ባይ ነኝ። እንግዲህ እንደዚህ ከቀጠልክ ነገም እንደማይደግሙት እርግጠኛ አይደለንም። ገባ? ለማንኛውም ወደ ቪዲዮ ልውሰዳችሁና ያው ሀሳብ አስተያየታችን እንትን እያልን እንሄዳለን ማለት ነው። ምን እንዳወራልሽ የምፈልግ ሌላ እንዳወራልሽ ምንድነው እንዳወራልሽ ማለት እንዳወራልሽ አልገባኝም። ምንድነው እንዳወራልሽ? እና እሺ እንዳወራልሽ ችግር የለም ቪዲዮ ሲያልቅ እናወራለን ችግር የለም። እሺ ታና ሄርሜላ ይመጣሉ። ቆይ እንጠብቃቸው እስኪመጡ ደግሞ እናንተ እናወራ እኮ በቃ ልንገራቸውና በቪዲዮ አሳያቸው። ለምን እንዲህ በአካል ነው እንድትነግራቸው የምፈልገው። ምክንያቱም በቪዲዮ ከሆነ አይኖ ላይፋችን እንዳይበጠበጥ ላዲና ለመጨረሻ ጊዜ እኮ ልንገራቸው። የታሉ እኮ ይመጣሉ። ተረጋ ፍቅር ተናገር ያልሽኝ ተናገር። ልሂድ። ምንድነው የምትኮሳተረው እንዴ? ምንም የሚያኮሳትር እነሱ ይሄዳሉ። በቃ አትናደድ። ሃይ ሩታ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም አለሁ። ለምን ነበር የጠራሽኝ? ሰሞኑን ስለደረሽ አታነሽም። ዛሬ ለምፈለግሽ ያው ዋና የፈለግኩሽ ነገር እኔ አብርሃምን አስገድጀው ወይ መጥፎ ነገር ያረኩ እንዳይመስልሽ። እሱም ይመሰክራል፣ እኔም የምናገረው ነገር ነው። ሁለተኛ ደግሞ አሁን እዚህ ላይ ማለት ነው ሩታ ስለሚመለከታት ነው እየነገረቻት ያለችው። የምሬን እኮ ነው። እስኪ ስታስቡት ራሱ ማለት ነው ምን አገባት ሩታ? ምን አገባት? አሁን እኮ ህይወቱ ያለው ከሄርሜላ ጋር ነው አይደለ? የራሳቸው ሴራ ባይሆን ኑሮ ወይም ደግሞ እሷ ፊት ፍቅር የምታደርገውን ነገር ሩታ አጠገብ ሆና ማየትና መስማት እንዳለባት ስለፈለጉ ነው እንጂ ሩታ ስለ አብርሃም እንደማይመለከታት አስረግጣ ታውቃለች። እንግዲህ ባለፈውም ካያችሁ እንግዲህ ለምን መጣሽ አንቺ ምን ቤት ነሽ እኮ ብለዋታል አይደል? ስለዚህ ለሩታ ማብራራት አይጠበቅብሽም ነበረ ማለት ነው ፍቅር።
ነገር ግን እናንተ የጀመራችሁት ነገር ስለሆነ አንቺ አጠገቡና ትወናሽን ምናምን ማየት እንድታይልሽ ትፈልጋለሽ። ለዛ ነው ገባሽ አይደለ? ይሄው የጣለችው ልብስ እኮ ለብሰሽ መጣሻል። በዚህ አጋጣሚ ስለ ጥፍርሽ መናገር እፈልጋለሁ። በጣም ከመግማቱ የተነሳ እኔ ራስ ሞባይል መያዝ አስጠልቶኛል። አንቺ ያለሽበትን ቪዲዮ ማየት ሁላ አስጠልቶኛል ማለት ነው። እና ወደ ቪዲዮ ይሄንን እንትን ሪያክት እያደረግን የሷ ነገር አሳያችኋለሁ ማለት ነው። ስለ ጥፍሩ ካንሰው አይቀር አሳያችኋለሁ። እንደምታዩት ነው ማለት ነው። በነገራችን ላይ ይሄን ምስል ሳስገባ በጣም እየቀፈፈኝ በጣም እየዘጋኝ ነው። የምሬን ነው ብላችሁ ማለት ነው። ምን አይነት ግማታም ብትሆን ምን አስባችኋል? እንግዲህ እነዚህን ቪዲዮዎች በስንት ጊዜ እንዳደረጉ ምናምን ታውቃላችሁ። እንግዲህ ቪዲዮዎችን እያንዳንዱ ከወር በላይ አንድ ጥፍር የለበች ሴት ናት። ከወር በላይ አስባችኋል? ከዚች አይነት ቆሻሻ ወይም ደግሞ የሆነች የገማች ሴት ደግሞ ምንም ጥሩ ነገር ይመጣል ብዬ አላስብም። ምንም ጥሩ ነገር አንጠብቅም። እኔ ፍቅርን ስለምጠላት አይደለም በነገራችን ላይ ሲጀምር ማለት ከተላ ነገር ስራዋ ምናምን በጣም የሚዘጋው የሚደብረው ማለት ነው። ገባችሁ አይደለ? እና እንደምታዩት ነው በጣም የሚዘጋው ቀፋፊ። በነገራችን ላይ በዚህ አጋጣሚ ደግሞ ሩታ ማለት ነው ቢያንስ እንኳን ከፍቅር አንቺ ትሻያለሽ ብዬ አስባለሁ። ለምን አንቺ ሄርሜላ እንደምምሰል ቢያንስ እንኳን በየቀኑ ልብስ ትገዣለሽና እንደዚህ ያው አንድ ልብስ ሰጥሻት የለሁን ያንቺ ልብስ ለብሳ መጣለች እና በነካጅሽ እንግዲህ የጣልሽው ጥፍር ምናምን ካለ ግዴታ እኮ አልነበረም፣ ግን ደግሞ ሰው ያለ ጥፍር መንቀሳቀስ ስለማትችል የጣልሽው ምናምን ካለ እሱም ተባበሪያት በቃ። አስሬ በዚህ ቪዲዮ በዚህ በምትመጣበት ሰዓት ይሄንን ጥፍር እንትን ብላ የገማ ጥፍር ይዛብን በካሜራ እየመጣች ሴቶችን ከምታሰድብ እባክሽ የጣልሽውን ካለ እንግዲህ የራሳሽውን ካለ እናስታውስሻለን በዚህ አጋጣሚ ማለት ነው። የጣልሽው ካለ የሄርሜላን ጥፍር የሚመስል ደግሞ ልግዛ ብለሽ ምናምን የገዛሽው ካለና የተጣለ ካለብሽ በቃ ስጫት፣ ለፍቅር ስጫት። እሺ ጽድቅ ነው በቃ ለፍቅር። አሁን ልብስ ሰጥሻት አይደለ? እኔ እንደውም የእጅን ቆርጠሽ የሰጥሻት ነበር አይመስለኝ። ነገር ግን ሰብስባ ነው የለበሰችውና በነካጅሽ እናቴ ጥፍርም ካለሽ የጣልሽውን ቆሻሻ ቦታ ምናምን ፈልገሽ ስጫትና ገላግኝ በቃ። በዚህ አጋጣሚ ማለት ነው እኔ ክፉ ነገር መናገር ፈልጌ አልነበረም፣ ግን በዚህ ልክ ገማች ማለት ነው። እኔ እግዚአብሔር ነው የምላችሁ በጣም ነው የገማኝ። እንደኔ አስተውላችሁ ካልሆነ አላውቅም። እኔ ግን ሁሌም ሳየው እንዴት እቺ ልጅ ጭራሽ የምትሰራው ቪዲዮ የምትሰራው ለምንድን ነው? ምንም ላታገኝበት ነው እንዴ? ብር ታገኛለች ልብስ ምናምን እንትን አትልም እንዴ ብያልኩኝ ያሰብኩኝ። የሆነ ግማታም የሆነ ጥፍር ከወር በላይ ለብሳት መጣ። የሱ ሳይሆን ያንቺ ነው። በጣም ከነገሮች በላይ በጣም ሊገርመኝና ሊደንቀኝ የቻለው ምን አይነት ሞራል ኖሮሽ ነው? ግን አክቹሊ ከመጀመሪያ ጀምሮ ያው መጣ እኮ ትምጣ እያወራሁት አንዴ እኮ አልቆይም እንጂ ለምን መሄድ ነው የምፈልገው። ለምን እንደ አንድ ላይ እንሄዳለን እኮ አውራቻለሽኝ አውርቻችሁ እሄዳለሁ። አብርሽ አንድ ላይ እንሄዳለን። ምንድነው ለምታወራኝ የምችለው? እኔ አንተ አይ ችግር የለም ነገር አለ ብዬ አላስብም። ግን እኔ ላውራሽ እና ይሄ አንቺን ከልጅሽ ምናምን ሳይሆን በአጋጣሚ የሆኑ ነገሮች ነው። እንዴት ሁለት ታለች። ሃይ እንዴት ነሽ? እግዚአብሔር ይመስገን አለልሽ። እግዚአብሔር ይመስገን። ምን ነበር ድምጽሽ ወጣለ? ምንድን ነው? ምን አሞሻል? አላመመኝም ፍቅር። ምን ነበር? አይ እንዴ ስስታልሽ። አይ የምናወራው ነገር አለ እኔና አብርሃም ምን ነግራችሁ ነገር አለ አይደል አብርሽ? ስፔሻሊ እኔ ሩታን ላወራ አብርሃም ደግሞ አንቺን ሊያወራን የመጣ ነው። ዋናው የመጣንበት ጉዳይ ማለት ነው ያው አንቺ ብዙ እኔ ተሰድቢ ነበረ እንደዚህ ልጅ ነሽ እንደዚህ ምናምን እያልሽ ነበረ። ምክንያቱም አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። ግን ደግሞ እንዳላስገደድኩትና ሌላም ብዙ የሚነግርሽ ነገር አለ። እባክሽ 2 ደቂቃ ብቻ ስጪውና ተናግረን እንሄዳለን። ብዙም አንይዝሽም። አንይዛችሁ አብርሽ ማውራት ይችላል። አብርሃም ልታወራኝ? እኔም እኮ መናገር አልፈልግም መቆየትም አልፈልግም፣ ግን ደግሞ ቻለው። እሺ አብርሽ ልታወራኝ የምትፈልገውን ነገር ብቻችንን ማውራት አይቻልም? ብቻችሁን ማውራት ትችላላችሁ ማውራት ትችላላችሁ ብቻችሁን። ለምን? እኔ ከሌላ አይሆንም። ትችላላችሁ
ለምን ደግሞ አትናገረው? አብርሃም ከኔ ጋር እኮ ብዙ ነገር ያሳለፍክ ሰው ነህ። ሰው ብቻችንን ማውራት እኔም ማውራት ከፈለግ አሁን ከዚህ በኋላ ከሩታ ጋርም ሆነ ከፍቅር ጋር ምንም የሚያገናኝ ነገር አለ ብዬ አላስብም። ስለዚህ ማግኘት ከፈለክ እኔ ብቻ ነው ታገኘኝ። ተናገር። በእኔ ፊት መናገር ፈልጎ ነው። ለምን ደግሞ አትናገረው? በፍቅር ፊት መናገር ፈልጊ ነው ብለህ ለምን ደግሞ አትናገረው? ለምንድን ነው ዝም የምትለው? ሰው እንዳስገደደ ሰው የምትሆነው ለምንድን ነው? ውስጥ ያለውን ነገር ተናገር ነው የተባልከው። አታናግር። እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና። እንግዲህ እንዳያችሁት ነው ማለት ነው። በነገራችን ላይ እዚህ ላይ ጆሮ ላይ የተናገረችውን ነገር ልንገራችሁ። አብረንተኛን በላት ነው ያለችውና ደግሞ ለሁለተኛ ጊዜም ብለዋለች። ያወሩ እያለ ደግሞ ለሁለተኛ ጊዜ እሱን አሳያችኋለሁ አልላትም ነበር ያለው እና እዚህ ላይ ደግሞ አብረንተኛን በላት ነው ያለችው። ገባችሁ አይደለ? እሱ ደግሞ ለሄርሜላ ይሄን መናገር አልፈለገም ማለት ነው። በዚህ አጋጣሚ ግን ምን ማለት ፈልጋለሁ መሰለክ አብርሃም በድጋሚ በእንደዚህ አይነት ቪዲዮ እንዳትመጣ። ለምን መሰለክ አንተ ይሄን ነገር አድርጌው ነው ይሄን ነገር ፈልጌው ነው ያደረኩት ይሄን እንደዚህ አደረግን ምናምን ባልኩ ቁጥር እነሱ ያጠፉትን ነገር ነው ወደ አንተ ነው እየመጣ ያለው። ገባክ? ስለዚህ እሷ ያለችህን ነገር መጥተህ መናገር የለብህም። ለምን ፍቅር ባጠፋችው ነገር ወይም ደግሞ እነሱ ያሲሩብክን ነገር ራስክ ላይ እየጠመጠሙ ነው ያሉት። ምክንያቱም አንተ እያመንክበት ስላለክ ማለት ነው። ይሄን ነገር አድርጌያለሁ እያልክ ነው። ለአንተ ማስረጃ ሙሉ ማስረጃ አለ። ፍቅርን መላመጥ አያስፈልግህም። ገባህ? አንተ የሆነ ነገር ካልተያዘብክ አይገባህም፣ ፍቅር አይገባህም ምናምን እያለች የተናገረች ነበር አይደል? ራሷን አትቀስቀስ ያስነሳች ብዙ ነገር አለ እና እሷን መለማመጥ አያስፈልግም። ገባህ? በዚህ አጋጣሚ ሩታም እንደምታያት ነው። ሩታ ትወና የፍቅር ትወና ለማየት ነው እንጂ የምትመጣው ሳታቀርታ አይደለም። ገባህ? ይሄኔ ስትቀረጽ ቆማ የቀረጸች ራሷ ሳትሆን አትቀርም። ይሄን ብዬ ነው ማስበው እኔ ማለት ነው። ስለዚህ አብርሃም መሸወድ የለብህም። ያን ነገር በሲስተም እንደዚህ ተለማምጬ ምናምን ደርስባቸዋለሁ በሚለው ነገር ሞኝነት መሄድ የለብህም። የምሬ ነው። ይሄ ሞኝነት ነው የምለው። ምክንያቱም አንተ በሄድክ የሆነ ስቴፕ ባሰብክ ቁጥር እነሱም ያስባሉ። ይሄን ነው ማወቅ ያለብህ ማለት ነው። ስለዚህ ይሄን ሳይሆን ነገሩ ከህግ ጋር አያይዘው። ምክንያቱም ድጋሚ እንኳን ይሄን ነገር አይመጣም ማለት ነው እና ይሄን ነው ማለት ፈልገው እና እነሱ የሰሩብህን ነገር ለማጥፋት እየተጠቀሙ ነው ያሉት። ስለዚህ መጠንቀቅ አለብህ ባይነኝ ማለት ነው። ገባክ? እና ሼር ያደረጋችሁ አድርሱልኝ፣ መልእክትም እንደሰማው እፈልጋለሁ ማለት ነው። በዚህ አጋጣሚ የኔ ወዶች ደግሞ በጣም አመሰግናለሁ ለምትሰጡኝ አስተያየት ምናምን። እኔ ጊዜ ሳላገኝ ቀርቼ ነው እንጂ ኮሜንታችሁ እያየሁ ነው። በጣም ነው የምወዳችሁ እኔ ራሱ ማለት ነው። በጣም ነው የምወዳችሁ። በነገራችን ላይ እናንተ ብቻ ሳይሆን ከኔ የምትወስዱት እኔም ከእናንተ እያየሁ ነው ምሰራው ማለት ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። ገባችሁ አይደለ? በጣም ነው የምወዳችሁ ለምታበረታቱኝ፣ አዳዲስ ሆናችሁ መጣችሁ በሳብስክራይብ የምታበረታቱኝ ሰዎች ሁላችሁም አመሰግናለሁ። በጣም ነው የምወዳችሁ። ይህን ቪዲዮ ሼር እያደረጋችሁ አብርሃም ጋር እንዲደርስ አድርጉልኝ። ወዳችኋለሁ። እንግዲህ በስተመጨረሻ ያለውን ቪዲዮ እያሳየኋችሁ ማለት ነው እሰናበታችኋለሁ። መልካም ጊዜ። እሱ ዝም ስላለ ጥሩ ስሜት ላይ አይደለም መሰለኝ እና ዝም እያለ ስለሆነ ልንገርሽ። ፍቅር እሱና ከሱ ጋር ነው ማውራት የምፈልገው። ፍቅር አንቺ እንድትመልሽልኝ አልፈልግም። እሺ መልስላት። ምሮ መልስላት። ለምትናገረው ንግግር ነው። ጠይቀህ ጥያቄ ነው። አብርሃም ምን ሆነሃል? ሄርሜላ ብቻሽን አግኝቼሽ አወራሻለሁ በቃ ሁሉንም ነገር። ስለዚህ እና ትለኛለህ፣ እመጣለሁ፣ የፈለከውን ሀሳብ ትናገራለህ፣ ሂጂ ትለኛለህ። ኦኬ እሄዳለሁ። ከዛ በኋላ የሆነ ነገር በቃ ይቅርታ ተመለሽ እመለሳለሁኝ። እሺ ሁለተኛ ሲጀመር ማንም ሰው እንዳትደውሉልኝ። በጣም አመሰግናለሁ ይሄን ሀሳብም ስለነገርከኝ ቴንክ ዩ። እኔ ነኝ ጥፋተኛ ነኝ። እሺ እመጣለሁ፣ ሂጂ፣ እሺ እሄዳለሁ፣ ብቻሽን ላውራሽ፣ እሺ ይቅርታ ተቀበይኝ፣ እሺ አጥፍቻለሁ፣ ስታጠፋም እሺ ነው አይደለ? እሺ መልካም ቀን። በቃ ደስ አለሽ?
ፈልጉ እንደዚህ አትበል። እኔ አንተ ስለተደበርክ ለምን ደስ ይለኛል? እኔም እኮ ደብሮኛል በመምጣታቸው። አይደለማ ግዴታ ሆኖብን ነው። ለእናንተ ማስረዳት አለብን። ካሁን በኋላ የሰው ጥላቻ እኛ ላይ እንዳይኖር ገባሽ? አሁን እኔ ልብሽ እንዲጠቁርብኝ አልፈልግም። ሄርሜላም ደግሞ እሱ ላይ ቂም እንድትይዝ አልፈልግም። እንዴት ነው አክሽ የታካንችበት ነገር ይሁን። እኔ የእሱ ነገር አልገረመኝም፣ ግን አንቺ ነገር ነው እየገረመኝ ያለው። ምንድን ነው እየሆንሽ ያለሽው? ተናዷል። አዎ ብሽ ተናዳህላ። ዝም በላት በቃ። እሷን እንዳልነበረች ቁጠራት። እሺ የእሱ እኮ አይገርምም። የእሷም አይገርምም። ለምን አይገርምም? ብዙ ነገሮችን ሲያደርግ ስለምትቀበለው አይገርምም። ኤቭሪዴይ ሊጫወትባት ነው የሚያስበው። እሱ አይገርምም። ከምንም በላይ የሚገርመው ግን ያንቺ ነው። እንዴት ነው እንደዚህ ልትሆኚ የቻልሽው? ምንድን ነበር ስታወሪ የነበረው ፍቅር? ፍቅር ነገር አይታወቅም። ሩታ ምንድነው አላማሽ? አልገባኝም። አላማዬንማ እኔ የተግባር ሰው ነኝ። ብዙ ማውራት አልፈልግም። አላማዬ ታየዋለሽ። ንገሪኝና እኔ ከዚህ በኋላ እንድትጠሪኝም አልፈልግም። አንቺ ፍቅር ማን ታውሩ ነው ዲድ ለምን ደምትሄዱ? አንድ ላይ ነው የምንሄደው እኮ። እኔም ስራ አለ። እኔ በቃ ፕሊዝ ምንድነው በደንብ ማወቅ ፈልጋለሁኝ። እናመሰግናለን። ታይምህን ያስኩብህ። አዎ ኦኬ። ትደርስበታለህ ለሁሉም